ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ኤክሰርሳይዝ 1.6ን ስለ ሪዱሲንግ ኤጀንት እና ስለ ኦክሲዳይዚንግ ኤጀንት የምናይ ይሆናል ማለት ነው። ወደ ጥያቄዎቹ። ኦኬ፣ የመጀመሪያ ጥያቄ where do the most easily reduced and oxidized elements are found in the periodic table of the element? periodic table ላይ ካሉት ኤሌመንቶች ስትሮንግ ሬዲዩሲንግ ኤጀንት ወይንም በአነጋገር ኢዚሊ ኦክሲዳይዝድ ኤንድ ኢዚሊ ሬዲዩስድ መሆን የሚችሉ ሰብስታንስ periodic table ላይ በየትኛው ሳይድ ላይ ይገኛሉ? ሎኬትድ ማድረግ እንችላለን ወይ? እሱን ነገር ሎኬት እናድርጋቸው። ስለዚህ ኢዚሊ ሬዲዩስድ ብለን የምንጠራው በሌላ አነጋገር ኢዚሊ ሬዲዩስድ ብለን የምንጠራቸው ምን አይነት ሰብስታንሶች ናቸው? ስትሮንግ ኦክሲዳይዚንግ ኤጀንት ናቸው። ኦክሲዳይዚንግ ምን ኤጀንት ናቸው? ኤጀንት ናቸው። ምኖቹ? ኢዚሊ ሬዲዩስድ የሚባሉ ሰብስታንሶች። ኢዚሊ ኦክሲዳይዝድ የሚባሉ ሰብስታንሶች ደግሞ ምን ይባላሉ? እነዚህኞቹ ስትሮንግ ዋት ሬዲዩሲንግ ኤጀንት ናቸው። ሬዲዩሲንግ ኤጀንት ናቸው። እንደተማረው ባለፈው እንደተማረው እንደዛ አድርገን ነው የወሰድናቸው። ስለዚህ ስትሮንግ ሬዲዩሲንግ ኤጀንት እና ስትሮንግ ኦክሲዳይዚንግ ኤጀንት ፔሪዮዲክ ቴብል ላይ በየትኛው ሳይድ ላይ ይገኛሉ ነው የሚለን። እንግዲህ ፔሪዮዲክ ቴብል 3 ክፍሎች አሉት። ሜታሊክ ፓርት እና ነን ሜታሊክ ፓርት፣ በሜታል እና በነን ሜታል መካከል የሚገኝ ሜታሎይድ ክፍሎች አሉት ማለት ነው። ስለዚህ ይህንኛው ሳይድ ላይ ስመጡ በዚህኛይቱ ፔሪዮዲክ ቴብል ላይ ይህንኛውን ሳይድ በምትመለከቱበት ጊዜ በተለይ ይህችኛይቱ ፓርት እና ይሄንኛው ፓርት ምን ተብለው ይጠራሉ? አልካላይን እርዝ ሜታል እና አልካሊ ሜታል ነው። the most reactive ሜታል የሚገኘው ሌፍት ሳይድ ኦፍ the periodic table ነው ማለት ነው። ሌፍት ሳይድ ኦፍ what the periodic table። ይሄ ሳይድ አክቲቭ ሜታሎች ናቸው። አክቲቭ what ሜታል ናቸው። አክቲቭ ሜታል። አክቲቭ ሜታል ስንል ኢዚሊ ኤሌክትሮኑን ሪሊዝ ማድረግ የሚችል ወይም ሉዝ ማድረግ የሚችል ኢዚሊ በቀላሉ ኤሌክትሮኑን መልቀቅ የሚችል ግሬድ 9 መጨረሻው ዩኒት ላይ ስትማሩ ስለ ፔሪዮዲክ ቴብል ላይ ስትማሩ ሎው አዮናይዜሽን ኤነርጂ ሃይ ቴንደንሲ ቱ ሉዝ ዜር ኤሌክትሮናቸውን በቀላሉ ሉዝ ለማድረግ የተዘጋጁ ወይም ፍላጎት ያላቸው። ስለዚህ በቀላሉ ኤሌክትሮን መስጠት የሚችሉ ዊዛውት አፕላይንግ ኤክስተርናል ማች ኤክስተርናል ኤነርጂ ማለት ብዙ ኤነርጂ አይጠይቁም ኤሌክትሮናቸውን ለማስወገድ። እነሱ አይነት ሜታሎች ምንድናቸው ማለት ነው? አክቲቭ ናቸው ማለት ነው። እነዚህ ሜታሎች አክቲቭ ሜታሎች ናቸው። አክቲቭ ሜታል ከመሆናቸው የተነሳ በቀላሉ ኤሌክትሮን ሉዝ የሚያደርግ ሰብስታንስ ደግሞ ምን ተብሎ ይጠራል ማለት ነው? ስትሮንግ ሬዲዩሲንግ ኤጀንት ነው ማለት ነው። ስትሮንግ ምን ሬዲዩሲንግ ኤጀንት። ስለዚህ ኢዚሊ ኦክሲዳይዝድ አሁን ኢዚሊ ሉዝ ኤሌክትሮን ማድረግ የሚችሉ ከሆነ ወይም ሃይ ቴንደንሲ ቱ ሉዝ ዜር ኤሌክትሮን ከሆነ ኤሌክትሮናቸውን ለመስጠት ከፍተኛ ፍላጎት ያላቸው ኢዚሊ ኦክሲዳይዝድ ይባላሉ ማለት ነው። ስለዚህ ይሄንኛው ክፍል ምን ብለን ጠራ ነው ማለት ነው? እነዚህ አክቲቭ ሜታል ያሉበት ቦታ ኢዚሊ ኦክሲዳይዝድ ናቸው ማለት ነው። ኢዚሊ ዋት ኦክሲዳይዝድ መልሳችንን መለስን ማለት ነው። ኦክሲዳይዝድ ናቸው እነዚህኞቹ ኢዚሊ ኦክሲዳይዝ ሌፍት ሳይድ ኦፍ ፔሪዮዲክ ቴብል ያሉ ማለት ነው። ሌላኛው ደግሞ ነን ሜታል እንደምናውቃቸው ነን ሜታል ኤሌክትሮን ይወዳሉ። ሃይ ኤሌክትሮን አፊኒቲ ግሬድ 9 ስትማሩ ሃይ ቴንደንሲ ቱ ጌን ኤሌክትሮን ወይም ኤሌክትሮን የመቀበል ፍላጎታቸው ከፍተኛ ነው። ስለዚህ ኤሌክትሮን ጌን የማድረግ ባህሪ ደግሞ ያለው ምን አይነት ሰብስታንስ ነው ማለት ነው? ሬዱስድ መሆን የሚችል። ምክንያቱም ሪዳክሽን ብለን የጠራናት ምንድን ነበረች? ካሁን በፊት ሪዳክሽን ብለን የጠራናት ምን ነበረች? እዚች ላይ ጌን ኦፍ ኤሌክትሮን ቢሄቨር ያለው ማለት ነው። ስለዚህ ነን ሜታሎች ኤሌክትሮን የመቀበል ፍላጎት አላቸው። አፍተር ጌን ኤሌክትሮን ምን ያደርጋሉ? they form አናዮን ኔጌቲቭ ቻርጅ ፎርም ያደርጉ ነበር። ስለዚህ እነሱ ደግሞ ምንድናቸው ማለት ነው? በቀላሉ ኤሌክትሮንን ጌን ያደርጋሉ፣ ይቀበላሉ። ኤሌክትሮን በቀላሉ የሚቀበል ደግሞ ኢዝሊ
ሬዲዩስድ የሆነ ማለት ነው። ስለዚህ እዚህ ላይ የምትመለከቷቸው ፔሪዮዲክ ቴብል ላይ በራይት ሳይድ ላይ የምታያቸው እዛ አካባቢ ላይ ያሉት ምንድናቸው ማለት ነው? አክቲቭ ነን ሜታል ሃይ ቴንዴንሲ ቱ ጌን ኤሌክትሮን ለመቀበል ከፍተኛ ፍላጎት ያላቸው ኢዝሊ ሬዱስድ የሚደረጉ ሰብስታንሶች ናቸው። ኢዝሊ ዋት ሬዱስድ የሚደረጉ ስለዚህ ኢዝሊ ሬዱስድ ትሏታላችሁ። ይችን ሬዱስድ ስለዚህ ጠቅለል ባለ መንገድ ስትሮንግ ሬዱሲንግ ኤጀንት የሚባሉት ሜታሎች ናቸው። ነን ሜታልን ሬዱስድ ያደርጋሉ ማለት ነው። ነን ሜታል ኤሌክትሮን እንዲቀበሉ ምክንያት ሆኑ ማለት ነው። እንደ ደግሞ ስትሮንግ ኦክሲዳይዚንግ ኤጀንት ብለን የምንጠራቸው ነን ሜታሎች ናቸው። ሜታሎችን ኤሌክትሮናቸውን እንዲሰጡ ይወሰውሷቸዋል። በቃ ግዴታ ይጠይቋቸዋል። ሶ ነን ሜታሎች ኤሌክትሮናቸውን በቀላሉ ምን ያደርጋሉ ማለት ይሰጣሉ ማለት ነው። ስለዚህ ነን ሜታል ስትሮንግ ኦክሲዳይዚንግ ኤጀንት ነው። ኤሌክትሮን ሎስት እንዲደረግ አሊያም ደግሞ ሉዝ እንዲደረግ ምክንያት ይሆናሉ ማለት ነው። ስለዚህ ይሄ መልሳችሁ ስትሮንግ ሬዱሲንግ ኤጀንት ሜታሎች ሲሆኑ ስትሮንግ ሬዱሲንግ ኤጀንት ደግሞ ምን ሆኑ ማለት ነው። ስትሮንግ ሬዱሲንግ ኤጀንት ነን ሜታሎች ናቸው። ስትሮንግ ኦክሲዳይዚንግ ኤጀንት ደግሞ ነን ሜታሎች ናቸው ማለት ነው። በጣም ቀለል አድርጋችሁ ማየት ትችላላችሁ ማለት ነው። እንደዛ ግን ሎኬት ማድረግ ይቻላል። ሜታሎይድ ብለን የምንጠራቸው ደግሞ የሁለቱን ባህሪ እንደ ኢንተርሚዲየት ናቸው። የሜታልን ባህሪ ያላቸው የነን ሜታልን ባህሪ ያላቸው ማለት ነው። ሜታሎይድ ተብለው የሚጠሩት እንደዚህ እዛ አካባቢ ላይ የምታገኟቸው ችኛይቱ ፓርት በዚህ ሳይድ ይች የምትወስዷቸው ምንድናቸው ማለት ነው? ሜታሎይድ ናቸው። በዚህ ሳይድ ላይ ያሉት ይሄ ትራንዚሽን ሜታል ነው። ያው ሞዴሬት ሜታሊክ ካራክተር ያላቸው ተመሳሳይ የሆነ የሜታል ካራክተር ያላቸው ስፔሳቸው እዚህ ላይ ያሉት ማለት ነው። ስለዚህ ይህን ይመስላል የመጀመሪያው ጥያቄ። Question number 2. For the following substance, tell whether the oxidation number increase or decrease in redox reaction. ስለዚህ question number 2 ላይ ማለት ነው ምንድነው የሚለን? For the following substance, tell whether the oxidation number increase or decrease. oxidation number ጨምሯል ወይንስ ቀንሷል? ያ ማለት ዲፋይን አድርጓቸው እንደማለት ነው። አንኦክሲዳይዚንግ ኤጀንት ማለት ምን ማለት ነው? ሬዱሲንግ ኤጀንት ማለት ምን ማለት ነው እንደ ማለት ነው። እና ኦክሲጅን ነምበር የጨመረው ኦክሲዳይዚንግ ኤጀንት ነው ወይስ ሬዱሲንግ ኤጀንት ነው? በአጭር ለመመለስ ከፈለግ ምን ማድረግ እንችላለን? አን ኦክሲዳይዚንግ ኤጀንት ብለን የምንጠራቸው ምን አይነት ሰብስታንሶች ናቸው? ሬዱስድ ሰብስታንስ ናቸው። ምን ሰብስታንስ? ሬዱስድ ሰብስታንስ ናቸው። ሬዱስድ ሰብስታንሶች ደግሞ በደንብ ከለየን ሬዱስድ ሰብስታንስ ብለን የምንጠራቸው ምን አይነት ሰብስታንስ ናቸው? ጌን ኦፍ ኤሌክትሮን ጌን ኦፍ ዋት ኤሌክትሮን ደግሞ ኔጌቲቭ ናቸው። ባይ ዘ ዌይ ኔጌቲቭ ከመሆናቸው የተነሳ ኦክሲዴሽን ነምበሩ ምን ያደርጋል ማለት ዲክሪዝ ያደርጋል። ዲክሪዝ ዋት ኦክሲዴሽን ነምበራቸው ዲክሪዝ ያደርጋል። ዲክሪዝ ይቀንሳል ማለት ነው። ስለዚህ አሁን አንኦክሲዳይዚንግ ኤጀንት ተብሎ የሚጠራው ሬዱስ ሰብስታንስ ናቸው። ሬዱስ ሰብስታንስ ማለት ደግሞ ጌን ኦፍ ኤሌክትሮን ቢሄቨር ያላቸው ኤሌክትሮን የመቀበል ባህሪ ያላቸው ናቸው። ኤሌክትሮን ሲቀበሉ ማይነስ ሳይን ራሳቸው ላይ አድ እንዳያደርጉ ነው የሚቆጠርባቸው። ስለዚህ ማይነስ ሳይን ሲባል ለምሳሌ እንውሰድ ሰልፈር ጌን ቱ ኤሌክትሮን ብትባሉ ሁለት ኤሌክትሮን ቢቀበል ሰልፈር ቼንጅስ ቱ ሰልፈር ማይነስ ቱ ወደ ሰልፈር ማይነስ ቱ ተቀየረ። ስለዚህ መጀመሪያ ላይ ኦክሲዴሽን ነምበሩ 0 ነበረ። አሁን ላይ ግን ኦክሲዴሽን ነምበሩ ምን ሆኗል ማለት ነው? ማይነስ ቱ ሆኗል ማለት ነው። ስለዚህ ኤሌክትሮን አድ በማድረጉ ምክንያት ኦክሲዴሽን ነምበሩ ከ0 ወደ ምን መጣ ማለት ነው? ወደ ማይነስ ቱ ዲክሪዚንግ ኦክሲዴሽን ነምበር ተባለ ማለት ነው። ሶ አንኦክሲዳይዚንግ ኤጀንት ምን ተባለ? ዲክሪዝ ኦክሲዴሽን ነምበር ብለን ጠራናት ማለት ነው። እችኛይቱ ዲክሪዝ ነው መልሳችሁ። ዲክሪዝ ትላታላችሁ። እችን ዲክሪዝ። እሺ ሌላኛው ሬዱሲንግ ኤጀንት ተብሎ የሚጠራው ደግሞ ምን አይነት ሰብስታንስ ነው? ሬዱሲንግ ኤጀንት ማለት ኦክሲዳይዝድ ሰብስታንስ ነው። ኦክሲዳይዝድ ሰብስታንስ ተብሎ የሚጠሩት ምንድናቸው ማለት ሉዝ ኦፍ ኤሌክትሮን ያላቸው ኤሌክትሮናቸውን ምን ማድረግ የሚችሉ ማለት ሉዝ የሚያደርጉ ናቸው። ስለዚህ ኤሌክትሮናቸውን ሉዝ በሚያደርጉበት ጊዜ ከራሳቸው ላይ ምን ቀነሱ እንደማለት ነው። የኔጌቲቭ ነገርን ቀነሱ ማለት ነው። ስለዚህ ሞር ፖዚቲቭ ይሆን ይመጣሉ። ስለዚህ እነዚህ አይነት ሰብስታንስ ለምሳሌ ካልሽየም እንውሰድ። ካልሽየም አፍተር ሉዚንግ ኢትስ ኤሌክትሮን ሉዝ ካደረገ በኋላ ወደ ካልሽየም ፕላስ ቱ ኤሌክትሮን በፕሮዳክት ሳይድ ላይ ካሁን በፊት የሰራ ነው አለ
አሁን ዘ ኦክሲዴሽን ነምበር ኦፍ ካልሽየም ከዜሮ ወደ ፕላስ ቱ መጥቷል። ከዜሮ ወደ ምን ወደ ፕላስ ቱ። ሶ ዜሮ ቼንጅስ ቱ ዋት ፕላስ ቱ ነው ያለው። ስለዚህ ይሄ ኢንክሪዚንግ ኦክሲዴሽን ነምበር ይሆናል ማለት ነው። ኢንክሪዚንግ ኦክሲዴሽን ነምበር፣ ይሄ ኢንክሪዚንግ ኦክሲዴሽን ነምበር ይሆናል ማለት ነው። እንደዚህ አድርጋችሁ መልሱን መመለስ ትችላላችሁ ማለት ነው። አሁንም በተመሳሳይ for the following substance tell whether the oxidation number increase or decrease in redox reaction ኤ ላይ ማነው ሲ ላይ a substance undergoing oxidation አሁንም ኦክሲዴሽን ነምበር ኢንክሪዝ አድርጓል ኦር ዲክሪዝ አድርጓል ነው የሚለው። ይህን አሁን መልሼዋለሁ። ካያችሁ በደንብ መመለስ እንችላለን፣ መድገም እንችላለን። ኦክሲዴሽን ነምበራቸው ጨምረው ወይስ ቀንሷል? እነዚህ ላይ ኦክሲዴሽን ላይ ሪዳክሽን ላይ ነው የሚለን። መልሳችን ምንድነው? ኦክሲዴሽን ማለት ዲፋይን ስታደርጉት ኢንክሪዝ ምንድነው ትርጉሙ ራሱ ኢንክሪዝ ኦክሲዴሽን ነምበር ነምበር ብለና ማለት ነው። ኦክሲዴሽን ነምበር ምን ማድረግ ነው? መጨመር ነው። ሉዝ ኦፍ ኤሌክትሮን ነው። ሉዝ ኦፍ ኤሌክትሮን ነው ፕሮሰሱ ማለት ነው። ኤሌክትሮን ወይም ሉዚንግ ኦፍ ኤሌክትሮን ብለን እንጠራዋለን። ሌላኛው ደግሞ እዚህ ላይ በደንብ ማየት ያለብን ጌን ኦፍ ኦክሲጅንም ይባላል። ሌላኛ ስሙ ኦክሲጅንን መቀበልም ሊሆን ይችላል ማለት ነው። የጥንት ዴፊኒሽኑ ወይም ኦርዲነሪ ዴፊኒሽኑ ጌን ኦፍ ኦክሲጅን ነው። ኦክሲዴሽን ማለት ጌን ኦፍ ኦክሲዴሽን ማነው? ኦክሲጅን ነው። ኦክሲጅን መቀበል ነው ማለት ነው። አሁን ላይ ሞደርን ዴፊኒሽኑ ነው ሁሉንም በደንብ ባጠቃለለ እንትን ጌን ኦፍ ዋት ኤሌክትሮን ተብሎ ይጠራ ማለት ነው። እና ኢንክሪዚንግ ኦክሲዴሽን ነምበር ነው። ለዚህ ዲ ላይ ኤ ሰብስታንስ አንደርጎይንግ ሪዳክሽን ስሙን ይዩት መቀነስ ማለት ነው። ስለዚህ ዲክሪዚንግ ኦክሲዴሽን ነምበር ትሉታላችሁ። ዲክሪዚንግ ምንድነው ማለት ነው? ኦክሲዴሽን ነምበር ማለት ነው። ኦክሲዴሽን ነምበር ምን ማድረግ ነው? መቀነስ። ይሄ መቀነስ ኦክሲዴሽን ነምበር ይቀንሳ ማለት ነው። ስናመለሳችሁ ይሄን ይመስላል። ኦኬ ኩዌስችን ነምበር 3 ኢን ዘ ፎሎዊንግ ሪያክሽን ሌቭል ዘ ኦክሲዳይዚንግ ኤጀንት ኤንድ ዘ ሪዱሲንግ ኤጀንት። ጥያቄያችን ምን ይላል? ኦክሲዳይዚንግ ኤጀንቱ ማን ነው? ሬዲዩሲንግ ኤጀንት ማን ነው? አይደንቲፋይ ማድረግ መቻል አለብን። አንድ ሪያክሽን ሲሰጠን ሬዲዩስድ ሰብስታንስ ኦክሲዳይዝ ሰብስታንስ ማን እንደሆነ መለየት አለብን ማለት ነው። እና ለዚህ ጥያቄ መልሳችሁ በጣም ቀላሉ እንዴት ታደርጋላችሁ? ኦክሲጅን ነምበር ለእያንዳንዳቸው አተሞች በኮምፓውንድ መልክም ላሉት እንዲሁም በኤሌመንት መልክም ላሉት ትለያላችሁ። ስለዚህ ዚንክ ኦክሳይድ ፕላስ ዋት ካርበን ጊቫስ ዚንክ ፕላስ ካርበን ሞኖክሳይድ የሚለው ላይ የዚንክን ኦክሲዴሽን ነምበር ማለት ከአሁን በፊት ስትሰሩ ዚንክ ኦክሳይድ ብለን የምንጠራት የኦክሲጅን ማይነስቱ ስለሆነ ዚንክ ስንት ቢሆን ነው ይሄ አተም ቶታሊ ዜሮ እንትን ያለው ፕላስቱ ነው ማለት ነው። ኤክስ ማለት ትችላላችሁ። ኤክስ የኦክሲጅን የግሉ ማይነስቱ ነው which is equal to 0 ትላላችሁ። ኤክስ which is equal to 2 ብትሉ ስንት ይመጣዋል? 2 ይሆናል ማለት ነው። ሶ ዚንክ ፕላስ 2 አለችው ማለት ነው። ዚንክ ፕላስ 2 ስንኖረው ኦክሲጅን ደግሞ ምን አለው ማለት ነው? ኖርማል ኦክሳይድ ላይ ማይነስቱ አለው። ካርበን ፍሪ ስቴት ላይ 0 ነው። እንዲሁም ደግሞ ዚንክ እዚህ ላይ ፍሪ ስቴት 0 ነው፣ ኤሌመንት ስቴት ላይ ማለት ነው። ካርበን እዚህ ላይ መፈለግ ትችላላችሁ። ካርበን ኤክስ በሉት ኦክሲጅን ማይነስቱ ነው። ሶ ኤክስ ማይነስቱ which is equal to 0 ኤክስ which is equal to 2 ማለት ትችላላችሁ። ስለዚህ ይሄኛው ፕላስ 2 ነው፣ ዜ ማይነስ 2 ነው ማለት ነው። ስለዚህ ዚንክ ከፕላስ 2 ወደ 0 መጥቷል ማለት ነው። ዚንክ ዋት ከፕላስ 2 ወደ መጥቷል ማለት ነው፣ ወደ 0 መጥቷል። ካርበን ደግሞ ከ0 ወደ መጥቷል ማለት ነው፣ ወደ ፕላስ 2 መጥቷል ማለት ነው። አሁን የጨመራለ ይቀነሳለ ማለት ነው። ይሄኛው የጨመረው ሰብስታንስ በደንብ እንይና የጨመረው ሰብስታንስ ማንኛው ነው ማለት ነው? ካርበን ነው። ከዜሮ ወደ መጥቷል ማለት ነው፣ ወደ ፕላስ 2 መጥቷል። ስለዚህ ኢንክሪዝ ስላደረገ ምን ብለናል? ይሄ ኦክሲዴሽን አካሂዷ ማለት ነው። ኦክሲዴሽን አለው ማንኛው ካርበን፣ ምክንያቱም ካርበን ከዜሮ ወደ ካርበን ፕላስ 2ነት ተቀይሯ ማለት ነው። ስለዚህ ይሄ ኦክሲዴሽን አካሂዷ ማለት ነው። ሌላኛው ላይ ደግሞ ዚንክ ኦክሳይድ ላይ ስመጡ ዚንክ ከፕላስ 2 ተመልከቱ። ዚንክ ከፕላስ 2 ወደ መጥቷ ማለት ነው፣ ወደ ዚንክ ዜሮነት መጥቷ ማለት ነው። ስለዚህ ይሄ ቀንሷ ማለት ነው፣ ሪዱስድ ሆኗል። ስለዚህ እችኛይቱ ፓርት ሪዳክሽን ነች ማለት ነው። ሪዳክሽን ብለን ጠራናት። አሁን በደንብ አስተውሉ። ሪዱሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት ስታወጡ
ኦክሲዳይዝድ ወይም ሬዱስድ የሆኑ ሰብስታንስ በሰብስታንስ ደረጃ ወይም በኤጀንት ደረጃ ሪያክታንት ላይ ሁለት ሰብስታንስ አላችሁ። ሶ ሬዱሲንግ ኤጀንት ማለት ምን ማለት ነበረ? ሬዱሲንግ ኤጀንት መጀመሪያው ጥያቄ ላይ እንደመለስ ነው ማለት። ሬዱሲንግ ኤጀንት ማለት በአነጋገር ኦክሲዳይዝድ የሆነ ሰብስታንስ ማለት ነው። ኦክሲዳይዝድ የሆነ ሰብስታንስ ኦክሲዳይዝድ ሰብስታንስ ማለት ነው። ስለዚህ ኦክሲዳይዝድ ሰብስታንሱ ማነዋን ኦክሲዴሽን ያካሄደው ካርበን። እዚህ ላይ ምንድነው ማለት ነው? ኦክሲዳይዝድ ሰብስታንሱ ካርበን ነው ማለት ነው። ሶ ሬዱሲንግ ኤጀንቱ ሆነ ማለት ነው ካርበን የሆነ ማለት ነው። ካርበን ኢዝ ሬዱሲንግ ኤጀንት ካርበን ሆነ ማለት ነው ለዚህኛው። እንዲሁም ደግሞ ኦክሲዳይዚንግ ኤጀንት ብለን የምንጠራው ኦክሲዳይዚንግ ኤጀንት ብለን የምንጠራው ምን ሰብስታንስ ነው ማለት ነው? ሬዱስድ የሆነ ሰብስታንስ ነው ማለት ነው። ሬዱስድ ሰብስታንስ። ስለዚህ ይሄ ሬዱስ ሰብስታንስ ከዚህኛው እንትን ሬዱስ የሆነው ሰብስታንስ ማነው? ዚንክ ከፕላስቱ ወደ ዜሮ ስለመጣ ይህን ዚንክን የያዘው ሰብስታንስ ዚንክ ቱ ኦክሳይድ ማለት ነው። ዚንክ ቱ ኦክሳይድ ምኗ ማለት ነው? ኦክሲዳይዚንግ ኤጀንት ነው። ስለዚህ መለሳችሁ ዚንክ ቱ ኦክሳይድ ማለት ትችላላችሁ። ይሄ ዚንክ ቱ ኦክሳይድ ኢዝ ምን ኤጀንት ነው? ኦክሲዳይዚንግ ኤጀንት። እንዳትሸወዱ ምርጫ ላይ ዚንክ ፕላስ ቢላችሁ ዚንክ ፕላስ ብቻውን ኤግዚስት እዚህ ውስጥ የለንም። ዚንክ ፕላስ ቱ የሚባል ግን ዚንክ ኦክሳይድ የሚባል ሰብስታንስ አለ ማለት ነው። እና ይሄንን ለዩ። እሺ ፈተና ላይ ልትሸወዱ ትችላላችሁ። የጨመረው ኦክሲዴሽን ነምበር የጨመረው ወይም የቀነሰው ሰብስታንስ ሊለይ ይችላል። ግን ያ ሰብስታንስ የሚገኝበት ኤግዚስት ያደረገበት ወይም የሚገኝበት ለምሳሌ ዚንክ ኦክሳይድ ላይ ዚንክ ፕላስ ቱ ከፕላስ ቱ ወደ ዜሮ መጥቷል። ስለዚህ ዚንክ ኦክሳይድ ራሱ ሰብስታንሱ ወይም ኤጀንት መሆን የሚችለው ይሄ ሙሉ ሬኤጀንት ሲባል ኤጀንት ወይም ሬኤጀንት ሪያክታንት ነው፣ ሙሉ ሰብስታንስ ነው። እና ይህንን በዚህ መንገድ መመለስ ትችላላችሁ። እዚያ ደግሞ ካርበንን መመለስ ትችላላችሁ ማለት ነው። ሶ መልሳችን ይህን ይመስላል። ኦኬ ሌላኛው ጥያቄ ኢን ዘ ፎሎዊንግ ሪያክሽን ሌቭል ዘ ኦክሲዳይዚንግ ኤንድ ሬዱሲንግ ኤጀንት ነው። አሁንም ተመሳሳይ ጥያቄ ነው የምንሰራው አሁን እንደሰራ ነው አይነት ጥያቄ ማለት ነው። ስለዚህ አይረን ፕላስ ሰልፈር ይሄ ኦክታ ሰልፈር አለች እችኛቱ ጊቫስ ዋት ፓይራይት ወይም አይረን ቱ ሰልፋይድ። ስለዚህ ስራችሁ ኦክሲዴሽን ነምበር ማውጣት ብቻ በቂ ነው ማለት ነው። ስለዚህ አይረን ሪያክት ዊዝ ይችኛይቱ ማለት ነው። አይረን ሪያክት ዊዝ ድጋሚ የምጽፈው እንዳትረሷት ነው፣ በደንብ አድርጋችሁ እንድታዩ ነው። ስለዚህ ቦታ ላይ አይረን ፍሪ ስቴት ስለሆነ ዜሮ ነው። እዚህ ግን ስትመጡ የሰልፈር ኦክሲዴሽን ነምበር ስንት ነው ማለት ነው? የኦክሲጅን ፋሚሊ ስለሆነ ማይነስቱ ነው። ሰልፈር ማለት የግሉ ኦክሲዴሽን ነምበር የማይቀያየር ማለት ነው። ማይነስቱ አለው ከሜታል ጋር ሲጣመር ማለት ነው፣ ከሜታል ጋር ሲጣመር። ስለዚህ አይረን ግን ስንት ነው ማለት ነው? ፕላስቱ ነው ማለት ነው። ፕላስቱ ነው። ለምን? ይሄ ሰልፈር ማይነስቱ በአይረን ፕላስቱ ተጣፍቶ ነው። እንደዚህ አይነት ነገር ለማወቅ ከፈለጋችሁ ይህን አሁን ኦክሲጅን ማይነስቱ ነው ያለው፣ ሰልፈርም ማይነስቱ ነው። ለምን? ሁለቱም አዘሴም ግሩፕ ነው የሚገኙት፣ አንድ ቤተሰብ ናቸው። አንድ አይነት ባህሪ ያሳያሉ። ከምን ጋር ሲጣመሩ? ከሜታል ጋር ሲጣመሩ ማለት ነው። ስለዚህ ይሄ የአይረን ፕላስቱ ነው ማለት ነው። ሶ ይሄኛው ኦክታ ሰልፈር ወይም ሞለኪሉ እንዳለ ማለት ነው ዜሮ ስቴት ነው ያለው። ሶ ከዜሮ አሁን ይዩት አይረን ፕላስቱ አይረን ቼንጅስ ቱ አይረን ፕላስቱ ሆኗል። ሰልፈር ከዜሮ ወደም ተቀይሯ ማለት ወደ ማይነስቱ ወደ ሰልፈር ማይነስቱ ተቀይሯ ማለት ነው። ስለዚህ አይረን ያለበት ቦታ መሆኗል ማለት ነው። አይረን ሜታሉ ራሱ ብቻ ሰው ኦክሲዴሽን አካሂዷል። ኦክሲዴሽን ነው ያካሄደው። ስለዚህ ኦክሲዳይዝድ ነው ማለት ነው። ኦክሲዳይዝድ የሆነ ሰብስታንስ ነው። ሶ ኦክሲዳይዝድ የሆነ ሰብስታንስ ደግሞ ምንድነው ብለና ማለት ነው? ሬዱሲንግ ኤጀንት ነው። ሬዱሲንግ ኤጀንት ነው ማለት ነው። ስለዚህ ሬዱሲንግ ኤጀንቱ አይረን ሜታል ነው ማለት ነው። አይረን ሜታል ነው ማለት ነው። እንደገና ደግሞ ሰልፈር ላይ ስመጡ ምን አካሂዷል ማለት ነው? ሪዳክሽን አካሂዷል። ፕሮሰሱን ካያችሁት ሪዳክሽን ፕሮሰስ ነው። ሰልፈር ደግሞ ሆኗ ማለት ነው ሬዱስድ ሆኗ ማለት ነው። ሰልፈር ሬዱስድ ሆኗ ማለት ነው። ስለዚህ ምን ኤጀንት ሆኖ ማለት ነው? ኦክሲዳይዚንግ ኤጀንት ሆኗ ማለት ነው። ኦክሲዳይዚንግ ኤጀንት ሆናለች ማለት ነው። እንዳርጋችሁ
መመለስ ትችላላችሁ። አሁንም እነዚህኞቹ ጥያቄ አብረን እንስራ። in the following reaction level the oxidizing agent and the reducing agent ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት ነው። ተመሳሳይ ጥያቄዎች ናቸው። ኩዌስችን ነምበር 3 ላይ ያሉት አንድ አይነት አጠያየቅ ነው። ኦክሲዳይዚንግ ኤጀንቱ እና ሪዱሲንግ ኤጀንቱ መለየት ነው። ከመግቢያችን ላይ እንደነገርኳችሁ ኤክሰርሳይዝ 1.6 ስለ ሪዱሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት በደንብ እንድትለማመዱ እንድታውቁ የሚያደርጋችሁ ጥያቄ ነው ማለት ነው። ስለዚህ እዚህ ቦታ ስመጡ አይረንን ጥያቄዋን እንርገማት። አይረን 3 ኦክሳይድ ነች። እቺ ሪያክት ዊዝ ካርበን ሞኖክሳይድ ጊቫስ ዋት 2 ሞል ኦፍ አይረን ወይም ፒግ አይረን ይባላል። ትማራላችሁ። ዩኒት 4 ላይ አስተምራችኋለሁ። ግሬድ 10 ካርበን ዳይኦክሳይድ እንደዚህ ማለት ነው። ስለዚህ ይሄ የአይረን ኦክሲዴሽን ነምበር ያው ይቺ ቦታ መመልከት ትችላላችሁ። ይቺ አይረን ኦክሲዴሽን ነምበር ፕላስ 3 ነች ማለት ነው የግሉ። የኦክሲጅን ደግሞ ምንድነች ማለት ነው? ይቺ ማይነስ 2 ነች። እዚህ ቦታ ስመጡ ኦክሲጅን ማይነሱ ስለሆነ ካርቦን ሞኖክሳይድ ቅድም እንደሰራ ነው ኤክስ ብትሉት ኦክሲጅን ማይነስ 2 ቢሆን ኤክስ ማይነስ 2 which is equal to 0 ኤክስ which is equal to 2 ስትሉ ይሄ ፕላስ 2 ነው ማለት ነው። ኦክሲጅን ማይነስ 2 እዚህ 0 ነው። እዚህ ቦታ ደግሞ ካርበን ዳይኦክሳይድ ላይ የካርበን ስትፈልጉ ኤክስ በሉት። ኦክሲጅን ማይነስ 2 አለችው የግሉ ስታበዟት በሁለት ኤክስ ማይነስ 4 which is equal to 0 ኤክስ which is equal to 4 ነው። ስለዚህ ካርበን እዚህ ላይ ፕላስ 4 ነው። ኦክሲጅን ያው እንደሚታወቀው ማይነስ 2 ነው ማለት ነው። አሁን ዋና ስራችን ይሄኛው ይሄ ፓርት ወደዚህ ሲመጣ ምን አካሂዷል፣ እንዲሁም ደግሞ ካርበን ሞኖክሳይድ ወደዚህ ሲመጣ መሆኗል የሚሆን ነገር ብቻ መለየት ነው። ስለዚህ ሄማታይት ቼንጅስ ቱ አይረን ሄማታይት ነው ስሙ ባይ ዘ ወይ። ስለዚህ ምን ሆኗ ማለት ነው ሬዲዩስድ ሆኗ ማለት ነው። ሪያክሽን አካሂዷል። ስለዚህ ሄማታይት ይሄ የሚባለው ወይንም አይረን 3 ኦክሳይድ ቼንጅስ ቱ አይረን ሜታል ይሄ ፕሮሰስ ሪዳክሽን ከሆነ ሄማታይት የሚባለው ሰብስታንስ መሆኗ ማለት ነው። ይሄ የሚባለው ሰብስታንስ ወይም አይረን 3 ኦክሳይዱ መሆኗ ማለት ነው ሬዲዩስድ ሆኗ ማለት ነው። ሬዲዩስድ ስለዚህ ምን ኤጀንት ነው ማለት ነው? ኦክሲዳይዚንግ ኤጀንት ኦክሲዳይዚንግ ኤጀንት ነው ማለት ነው። ኤጀንት ኦክሲዳይዚንግ ኤጀንት ብለን ጠራ ነው ማለት ነው። ሌላው ካርበን ሞኖክሳይድ ቼንጅስ ቱ ካርበን ዳይኦክሳይድ ይሄ ደግሞ ኦክሲዴሽን ነው። ኦክሲዴሽን ብለን እንጠራዋለን። ኦክሲዴሽን ከሆነ ደግሞ አሁን ተመልከቱ ከማን ነው የሚሆነው ማለት ነው? ካርበን ሞኖክሳይድ ቼንጅስ ቱ ካርበን ዳይኦክሳይድ የምትለው ኦክሲዴሽን ከሆነ ካርበን ሞኖክሳይድ ምኗ ማለት ነው? ኦክሲዳይዝድ ሆኗ ማለት ነው። ኦክሲዳይዝድ ሆኗ ማለት ነው። ስለዚህ ምን ኤጀንት ሆነ ማለት ነው? ሬዱሲንግ ኤጀንት ሆነ ማለት ነው። ሬዱሲንግ ኤጀንት ማለት ትችላላችሁ። ስለዚህ መልሳችሁ ይሄ ኦክሲዳይዚንግ ኤጀንት ነው። ችኛቱ ደግሞ እንደሽ ማለት ነው ሬዱሲንግ ኤጀንት ነች ማለት ነው። ይሄን ይመስላል። ሶስተኛው ጥያቄ ሲ ማለት ነው። ኩዌስችን ነምበር 3 ዲ ላይ አሁንም ሬዱሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት መለየት ነው። ስለዚህ ፒቢኤስ ላይ ያለችውን ብቻ የሰልፈር ኦክሲዴሽን ነምበር ግሩፕ 6 ስለሆነ ልክ እንደ ኦክሲጅን ማይነስ 2 ነው ከሜታል ጋር ሲጣመር ማለት ነው። ይሄ ሊድ ሜታል ስለሆነ የሰልፈር ኦክሲዴሽን ነምበር ማይነስ 2 ነው። ስለዚህ ሊድ ስንት ነው ማለት ነው? ፕላስ 2 ነው ማለት ነው። አዘርዋይስ ደግሞ ኤክስ ማይነስ 2 which is equal to 0 ብትሉ ኤክስ which is equal to ይመጣላቸዋል ፕላስ 2 ነው ማለት ነው። በጣም ጥሩ። ሌላኛው ሃይድሮጅን ፕሮክሳይድን እናስታውስ። ሃይድሮጅን ፕሮክሳይድ ማለት የኦክሲጅን ኦክሲዴሽን ነምበር ማይነስ 1 ነው ፐሮክሳይድ ላይ። ስለዚህ ሃይድሮጅን ደግሞ ያው ከነን ሜታል ጋር ሲጣመር ፕላስ 1 ነው ማለት ነው። ሶ እዚህ ቦታ ላይ ይሄንን ፕላስ 2 ትልታላችሁ። ሰልፈርን ማይነስ 2፣ ሃይድሮጅን ፕላስ 1፣ ኦክሲጅን ማይነስ 1። ሌላ በጣም ወሳኝ ጥያቄ ፒቢኤስኦ4 ላይ የሊድ ኦክሲዴሽን ነምበር ፕላስ 2 ነው። የሊድ ኦክሲዴሽን ነምበር ፕላስ 2 ነው። የኦክሲጅን የግሉ ስንት ነው ማለት ነው? ማይነስ 2 ነች። ሰልፈርን ኤክስ ብለን እንፈልገው። ሰልፈርን ምናርጋ ማለት ነው እንፈልጋችን ኤክስ ብለን የሰልፈርን ብቻ ማለት ነው። ስለዚህ ኤክስ ፕላስ 2 የሊድ ማለት ነው። እንደገና ደግሞ ማይነስ
4 ሲባዛ በማይነስ2 የኦክሲጅን ማለት ነው -8 ካሁን በፊት በደንብ እንደሰራ ነው። ይሄ ምን ይመጣል? ዜሮ ትወጣላችሁ። ሊድ ሰልፌት የራሱ ኔት ቻርጅ የለውም ሙሉ በሙሉ ኮምፓውንዱ። ስለዚህ ይሄንን ሪአሬንጅ ስታደርጉት ኤክስ which is equal to 6 ይመጣላችኋል። የሰልፈር ስንት መጣ ማለት ነው? እዚህ ቦታ ላይ ሰልፈር ስንት ሆነች? +6 ሊድ +2 አልተቀየረም። ኦክሲጅን ያው -2 ነው ኖርማል ኦክሳይድ ላይ። ወተር ላይ ስንመጡ ሃይድሮጅን +1 ነው፣ ኦክሲጅን -2 ነው። ስለዚህ አሁን ቼንጁን ማየት ብቻ ነው ስለዚህ እዚህ ቦታ ላይ በደንብ ማየት ያለብን ሊድ ሰልፋይድ ወደ ሊድ ሰልፌት ሲቀየር የሰልፈር ከ-2 ስለዚህ ዘ ኦክሲዴሽን ነምበር ኦፍ ሰልፈር የሰልፈርን ብቻ ብወስዱ እንኳ ከ-2 ወደ +6 ተቀይራለች። ማንኛዋ ሰልፈር። ስለዚህ ሰልፈር የሚገኘው ደግሞ ሊድ ሰልፋይድ ቼንጅስ ቱ ዋት PbSO4 ነው ማለት ነው። አሁን እቺ ሰልፈር ከ-2 ይቺ ፓርት ማለት ነው ወደዚህ የመጣችበት ሰብስታንስ ምን አካሂዷል ማለት ነው? ኦክሲዴሽን አካሂዷል ማለት ነው። ይሄ ኦክሲዴሽን ብለን እንጠራታለን። እቺ ኦክሲዴሽን ብለን እንጠራታለን። ስለዚህ ሊድ ሰልፋይድ እዚች ላይ ሊድ ሰልፋይድ መሆነች ማለት ነው ኦክሲዳይዝድ ሆናለች ማለት ነው። ኦክሲዳይዝድ ሆናለች ማለት ነው። ኦክሲዳይዝድ የሆነችው ሊድ ሰልፋይድ ምን ኤጀንት ሆነች ማለት ነው? ሬዱሲንግ ኤጀንት ሆነች ማለት ነው። ሬዱሲንግ ኤጀንት መልሳቸው ነው ማለት ነው። ሌላኛው ደግሞ ሃይድሮጅን ፐሮክሳይድ እዚህ ላይ እንደምታዩት ሃይድሮጅን ፐሮክሳይድ ቼንጅስ ቱ ዋት ወተር ሞሌኪል ነው። ወደዚህኛው ሲቀየር የሃይድሮጅን እንዳለ ሆኖ የኦክሲጅን ባላንሲው -1 እዚህ ላይ ግን -2 ነበር የሆነው። ስለዚህ ይሄ ኦክሲጅን ነምበር ዲክሪዝ ስላደረገ ሃይድሮጅን ፐሮክሳይድ ምን ማለት ነው? ሬዱስድ ሆኗል። ሶ ሬዱስድ የሆነ ሰብስታንስ ደግሞ ምን ኤጀንት ይባላል? ኦክሲዳይዚንግ ዋት ኤጀንት እንለዋለን ማለት ነው። ኦክሲዳይዚንግ ኤጀንት ሶ መልሳችሁ ሃይድሮጅን ፐሮክሳይድ ኦክሲዳይዚንግ ኤጀንት ሲሆን ሊድ ቱ ሰልፋይድ ደግሞ ሬዱሲንግ ኤጀንት ነው ማለት ነው። ሶ መልሳችሁ ይህ ነው ማለት ነው። ስለዚህ ለዛሬ ላይ ይበቃናል። ኤክሰርሳይዝ 1.6 ስለ ሪዲዩሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት እነዚህን ይመስሉ ነበር። የተለየ ኮሜንትና አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። መልካም የትምህርት ጊዜ ይሁንላችሁ።